ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ሰነበታችሁ። ይህ በሳሌም የጉራጌ ሀገረ ስብከት ሚዲያ የሚቀርብ ሳምንታዊ መርሃ ግብራችን ነው። አጫጭር መረጃዎችን ወደ እናንተ የማቀርበው እኔ ዲያቆን ሀብታሙ ሲሆን ከመርሃ ግብሮቻችን ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስና የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ የመልአኩ የቅዱስ ገብርኤል ዓመታዊ በዓል ከአበው ሊቃነ ጳጳሳት ጋር በቁልቢ ቅዱስ ገብርኤል ገዳም አክብረዋል። በዓሉን ለማክበር ከዋዜማው ጀምረው በቦታው የተገኙ ሲሆን በድሬዳዋ ከተማ ከንቲባ ጽሕፈት ቤት አማካኝነት ደማቅ አቀባበል ተደርጎላቸዋል። በዓሉንም አክብረው ወደ መንበረ ጵጵስናቸው በሰላም ተመልሰዋል። ሰለስቱ ሕፃናት ከእሳት የዳኑበት ዓመታዊ የቅዱስ ገብርኤል በዓል በጉራጌ ሀገረ ስብከት በወልቂጤ ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን በድምቀት ተከብሮ ውሏል። በዓሉ ልዩ መንፈሳዊ ድባብ የነበረው ሲሆን ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ወጣቶች፣ ምዕመናን ስርዓተ ቤተ ክርስቲያን የጠበቀ ወጥ አለባበስ ለብሰው ያከበሩ ሲሆን ልብን የሚያሸፍትና ከእግዚአብሔር ጋር የሚያገናኝ ልዩ መንፈሳዊ የዋዜማ አገልግሎት ተከናውኗል። በበዓሉ ላይ ከአዲስ አበባና ከተለያዩ አካባቢዎች የመጡ በርካታ ምዕመናንና ሊቃውንተ ቤተ ክርስቲያን በበዓሉ ላይ ተሳትፈዋል። በተጨማሪም ደብሩ ከአረብ ታኅሳስ 17 2018 ዓ.ም ጀምሮ የ3 ቀን ጉባኤ አከናውኗል። በብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ መመሪያ ሰጭነት በሀገረ ስብከታችን እንደዚህ አይነት ጉባኤ ልዩ ልዩ ቦታ የሚደረግ ሲሆን ምዕመናኑ በሕይወታቸው እንዲጠቀሙ ሕይወትን መሰረት ያደረገ ትምህርት ስለሚሰጥ በሀገረ ስብከቱ ውስጥ የሚገኙ ምዕመናን ብዙዎች ቆራቢዎች ሲሆኑ በሀገረ ስብከቱ ሕይወትን ተኮር ያደረገ ትምህርት የሚሰጥ መሆኑን ተመላክቷል። ታኅሳስ 21 2018 ዓ.ም ለ137 የሰበካ ጉባኤ አባላት ስልጠና ተሰጥቷል። ይህ ስልጠና የተሰጠው ከ8 ወረዳ ቤተ ክህነት ለተውጣጡ 137 አዳዲስ የሰበካ ጉባኤ አባላት ሲሆን ስልጠናው የተሰጠው የሰበካ ጉባኤ አባላት ስራ ከመጀመራቸው በፊት ዘመኑን የዋጀ አገልግሎት መስጠት እንዲችሉና ቤተ ክርስቲያን መንፈሳዊ ልማትና በቁሳዊ ልማት ማሳደግ እንዲችሉ ታሳቢ በማድረግ በብፁዕ አቡነ መልከጼዴቅ ሳልሳይ መመሪያ ሰጭነት የተከናወነ ነው። ይህንን አዳዲስ ለተመረጡ የሰበካ ጉባኤ አባላት ስልጠና መርሃ ግብር በብፁዕ አባታችን ጸሎትና ቡራኬ የተጀመረ ሲሆን ብፁዕነታቸው ስልጠናውን በንቃት ተከታትለው ለቤተ ክርስቲያን መልካም አገልግሎት መፈጸም እንዲችሉና በ3 ዓመት ቆይታቸው ከዘመኑ ጋር አፋጥኖ ሊሄድ የሚችል ስራ ሰርተው እንዲያልፉ በመክፈቻ ንግግራቸው አሳስበዋል። መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ይሄ ሐዋርያው ቅዱስ ጴጥሮስ ለአገልጋዮች፣ ለተመራጮች፣ በእግዚአብሔር ተከታዮች ይልቁንም ደግሞ በእግዚአብሔር ቤት የሥራ ኃላፊነት ለተሰጣቸው ምዕመናንና ካህናት የሰጠው የማሳሰቢያ ቃል ነው። ቃሉ እንደሚነግረን መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ነው የሚለው። እንግዲህ የእግዚአብሔር አገልጋዮች እንድትሆኑ ተጠርታችኋል፣ ተመርጣችኋል። ከመመረጣችሁ ከመጠራታችሁ በፊት ለእግዚአብሔር ቤት የነበራችሁ ፍቅር፣ ቅናት፣ ለእግዚአብሔር ቤት አገልጋይነት፣ አገልግሎት የነበራችሁ ሐሳብ አሁን ደግሞ ከተጠራችሁ በኋላ ይልቁንም ደግሞ ከመጠራትም አልፋችሁ ከተጠሩት መካከል ደግሞ ከተመረጣችሁ በኋላ ትጋት ጨምሩ። ከበፊቱ ይልቅ የአገልግሎት ትጋት፣ እግዚአብሔርን የማወቅ እግዚአብሔርን የማገልገል
በእግዚአብሔር ቤት ያለውን ጉድለት የማሟላት ስራ ለመስራት ከውጭ ሆናችሁ ከሩቅ ሆናችሁ በቤተ ክርስቲያን በእግዚአብሔር ቤት ጉድለቶች፣ ስህተቶች፣ እንከኖች፣ ጥፋቶች ስታዩ ትቆጩ ነበር። አሁን ያ ደግሞ ቁጭት እናንተው እንድትፈጽሙት እንድትሰሩት ምእመናኑ ሕዝበ ክርስቲያኑ እናንተን መርጧችኋል። ቤተ ክርስቲያን ደግሞ ምእመናን የመረጧችሁ እናንተን ለተሰጣችሁ ጊዜ ሾማችኋለች። በዚህ ስልጠና መርሃ ግብር ላይ ልዩ ልዩ ስልጠናዎች የተሰጡ ሲሆን እነዚህ አዲስ የተመረጡ የሰበካ ጉባኤ አባላት ወደ ስራ ሲገቡ ግራ እንዳይጋቡና ምን መስራት እንዳለባቸው ግንዛቤ የሚሰጥ ስልጠና እንደሆነ ተመልክቷል። ስልጠናው የሰንበት ትምህርት ቤቶች አገልግሎትን በተመለከተ፣ የጥናትና ምርምር ክፍል ስራን በተመለከተ፣ የአሕዛዊ መረጃ ስራን በተመለከተ፣ የጽህፈት ቤት አያያዝ በተመለከተ፣ ልማትን በተመለከተ፣ ስብከተ ወንጌልን በተመለከተና የሰበካ ጉባኤ አሰራርን በተመለከተ የተሰጠ ሲሆን ሌሎቹ ተያያዥ የሆኑ ጉዳዮች በስልጠና መልክ ተሰጥቷል። በመጨረሻም ብፁዕ የሀገረ ስብከቱ ሊቀ ጳጳስ የተሰጠውን ስልጠና ተግባራዊ እንዳደርጉ አባታዊ መመሪያ በመስጠት መርሃ ግብሩ ተጠናቋል። እኔ ዲያቆን ሀብታሙ ተማረ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ሳሌም የጉራጌ ሀገረ ስብከት ሚዲያ